ነበር በሚል ነው ሰደው ሌላ ግን በግሎት ምናልባት ይቅርታ መጠየቅ ይገባውታል ከተገባቸው ሌላው ነገር ተተን ይሄ ነው ሲሉ ብዙ ሰዎች የሚያነሱት ወደ ሃይማኖቱ መድረክ የገቡት በፖለቲካ ዘመኑ በተለይ የአማራ ህዝብ ላይ ያጠፉትን ጥፋት ከምድራዊ ክስ ለማምለጥ ወይም ከህሊና ነፃ ለመሆን ምክንያቱም በእስር ቤት ውስጥ ሃይማኖተኛ ሆኖ የወጣን ሰው በፖለቲካ መስክና በተለያዩ መንገዶች ለመክሰስም ለመውቀስም ስለማይመች ያን የማምለጫ ካባ አድርገውት እንጂ በርግጥ እስር ቤት ውስጥም ጌታ ተገልጾላቸው አይደለም ህልሞና ኑሮ የሚገናኝበት በቪላ ቤት ዲዛይን የተሰሩ ውብና ማራኪ እይታ ያላቸው አፓርትመንቶቻችን ከ431 ሺህ ብር ቅድመ ክፍያ ጀምሮ ገዝተው መክፈል ባይችሉ እንኳን ትርፋማ ሆነው የሚሸጡበት አዲሱ ዲያስፖራ ብሎግ ለሽያጭ ተለቀቀ። እንኳን ደስ አላችሁ። በ8% ቅድመ ክፍያ እየኖሩበት የሚከፍሉት 60% የባንክ አማራጭ ተመቻችቷል። ምን ይሄ ብቻ! የቪአይፒ ቦታዎቻችን ኮምፓውንዱን ልዩና ተመራጭ ያደርጉታል። ቀድሞ ለተመዘገቡ 20 ሰዎች እንዲሁም በጋራ ለሚገዙ ቤተሰቦች ተጨማሪ ዳጎስ ያለ ቅናሽ ተደርጓል። በ090854 3454 ላይ በመደወል ቤቶን ይሸምቱ። ዴምሲ ሪል ስቴት። የተወሰነ ሰዎች አንድ ላይ ሆነን ትግሉ የሚቀጥልበትን ሁኔታ እስቲ እንፈልግ ተባለ። ባጭሩ ነው መነገር በጣም ዝርዝር እንተናለው። ስለዚህ በአጠቃላይ ትግሉን ስለመቀጠል ተስማማን። እንቀጥል አንፍረስ በሚለው ተስማማን። ብዙ ሂደት አለው እሱ። ከዛ የት ነው የምንሄደው እና ምን ቀጥለው ብለን ስናይ እዛ ጎንደር ውስጥ ነው የነበርነው እኛ። ጎንደር ውስጥ ሆነን መቀጠል አደጋ ነበር። ምክንያቱም ደርግ ይሄንን የኢህአፓን መፍረስ ስላየ ሰራዊት እያመጣ ነበር በጠቅላላኛን ለመከበብ እና ኦሬዲ ተከበንም ነበር። ስለዚህ ትግራይ እንሄድና ካመቸን እዛ እንደራጃለን፣ ካላመቸንም ምንም ማድረግ አንችልም ወደ ውጭ እንወጣለን ተብለን ተስማምተን ወደ ትግራይ ሄድን። በነገራችን ላይ ትግራይ ከመግባታችን በፊት አንድ አስቂኝም ደሞ የሚገርም የሚሆነው ነገር ምንድነው? ህወሓት ጸረ ዴሞክራቲክ ድርጅት ነው ብለን ኢህአፓ ውስጥ ሆነን እናምን ነበር። እሺ ህወሓት ኢህአፓን ከትግራይ በኃይል ያስወጣ ድርጅት ነው ብለን እናምን ነበር። አስወጥቷል። እኛምና እንትን ስላለ ነው ክርክር ስላለ ነው እናምን ነበር ማለት አላስወጣንም እነሱ ስለሚሉ ነው። እኛ አስወጥቷል ነው የምንለው። አሁንም እሱን ነው ማምነው። ህወሓት ጠባብ ብሔረተኛ ድርጅት ነው ለመገንጠል ነው የሚታገለው የሚለውንም እናምን ነበር። ይሄን ሁሉ ይዘን ነው ትግራይ እንግባ ያለው። ትግራይ እንግባና መደራጀት እዛ ሆነን መደራጀት ምንችል ከሆነ ተደራጅተን እንደገና ወይ ወሎ ወይ ወድ ጎንደር እንገባና ትግላችንን እንቀጥላለን ብለን አሰብን። ገባን እና መልእክተኛ ላከን። መጀመሪያ ስናገኛቸው ልትመጡ ትችላላችሁ፣ ከፈለጋችሁም ታግላችሁ ልትደራጁ ትግላችሁ ልትቀጥሉ ትችላላችሁ አሉ። ይሄ ጥሩ አጋጣሚ ነው ብለን ገባን። አሁንም እንግዲህ ባጭሩ ነው ማነሳለህ። ገብተን ብዙ ሂደት አለ የተካሄደ። ድርጅት መሰረትን ሄደናልን። መስመራችንን ተወያይተን ፕሮግራማችንን ጽፈን ተደራጀን። ከነሱ ጋር የሚያለያየንንም የሚያመሳስለንም ነገር እንትን አደረግን፣ አሰመርን። ድርጅታችንን በመመስረት ሂደት ውስጥ አንድ በጣም ቁልፍ የሆነ ነገር አለ እዚህ ጋር መነሳት ያለበት የሚመስለኝ ሰውም ህዝቡም ማወቅ ያለበት ምንድነው? ያ ገብተን መሪዎቹን የህወሓት መሪዎችን ማግኘት ጀመርን። አባሉንም አንዳንድ የህወሓት አባሎች እንዲሁ ማግኘትና መወያየት ጀመርን። ምክንያቱም በጣም ኪዩሪየስ ነበርን። ስንገባ የተለየ ሁኔታ አገኘን። መሪዎቹን ስናገኛቸው እኛ ኮንዶም ማርክሲስት ሌኒስቶች ነን አሉ። እኛ ማርክሲስት ሌኒስት መጽሐፍ ከኢህአፓ የነበረንን ይዘን ተከዜ ወንዝ ስንሻገር ተከዜ ውስጥ ጥለን ነው መጽሐፉን የገባነው። ምክንያቱም እኛ ማርክሲስት ሌኒስቶች ነን፣ ባዮች ነን፣ ኮሙኒስቶች ነን። እነሱ ጠባብ ብሔረተኛ ስለሆኑ ይሄንን ከያዙ ይገሉናል ብለን ስለገመትን ተከዜ ውስጥ መጽሐፎቻችን በሙሉ ጥለን ነው የገባነው።
ስንገባ ውይይት ማድረግ ስንጀምር ከነሱ ጋር ስለ አንድ በጣም የማስታውሰው ጻይ የሚባል ቦታ አለ፣ ዋርካ ነው። እዛ ተሰብስበን እኛ የሄድ ነው ማለት ነው ለድርጅት ዝግጅት ላይ ስላለን ከናንተም ጋር ሚኖረንን ግንኙነት ለመወሰን ስለሚረዳን መጥታችሁ ስለ ድርጅታችሁ አቋሞችና ፕሮግራሞች አብራሩልን አልናቸው። ስለዚህ ሁለት ሰዎች መጡ፣ አቶ መለስና አቶ አባይ። በዛን ጊዜ ደግሞ እነኚህ ሁለቱ ነበሩ ዋና የህወሓት ርዕዮተ ዓለማዊ እንትኖች የሚባሉት። እነሱ መጡና ማብራሪያ ሰጡን። ማብራሪያ ሲሰጡን ምን አሉ? እርግጥ ህወሓት የተመሰረተው በብሔር ጥያቄ ዙሪያ ነው፣ ብሔረተኛ ድርጅት ነው። ነገር ግን ውስጡ ማርክሲስት ሌኒስቶች ኮሙኒስት የሆነ ኃይል አለ አሉ እና እሱ በጣም ደስ አለን። ኮሙኒስቶች ከሆኑማ ከነዚህ ጋር አብሮ መስራትም አብሮ ሩቅ መሄድም ይቻላል የሚል እንትን አደረበት። ከዚህ ጋራ እኛ ምን አነሳንላቸው? ታዲያ ፕሮግራማችሁ ላይ እኮ መገንጠል ነው ያላችሁት፣ ከኢትዮጵያ መገንጠል ነው የምትፈልጉትና ኮሙኒስቶች እንዴት መገንጠል ብለው እንትን ያደርጋሉ አልናቸው። አይ እሱን መጀመሪያ ገና የመጀመሪያው ፕሮግራም ላይ ነው፣ እሱን ቀይረነዋል፣ ጥለነዋል። አሁን ግን ዲሞክራሲያዊ ሁኔታ እስከተፈጠረ ድረስ ኢትዮጵያ ውስጥ አብሮ እስከ መኖር ድረስ እናያለን አሉን። ይሄም ጥሩ ነዋል። በዛ ቀጠለን እና ህወሓትን በዛ የተነሳ አጋር ሊሆን የሚችል ድርጅት ነው የሚል አቋም ወስዳችሁ ነው። እሺ ከዚሁ ጋር ተያይዞ በዚህ አጋጣሚ እንደውም ኢህዴኑ ናችሁ ከኢህዴን አባል አንዱ አቶ ያሬድ ጥበቡ የጻፉት ጽሁፍ ላይ እንደተመለከትኩት በተለይ እርሱና አቶ በረከት የኢህዴንን ቃለ ጉባኤ ሳይቀር ለህወሓት አሳልፋችሁ ስለመስጠታችሁ አቶ ገብሩ አስራትን በመጻፋቸው ላይ ከጠቆሙት ነገር ኢህዴን ቤት ተቀምጣችሁ ለህወሓት ማድላታችሁ ተጠቅሷልና የዚህ ጌታና ሎሌ አይነት ግንኙነት እንደነበራችሁ ነው በርካቶች የሚያውሱት። እዚህ ላይ ያሉት ግንዛቤና አሁን ላይ ቆም ብለው ሲያዩት ምንድነው? አሁን ላይ ቆሜ ሳየው እኔ በበኩሌ በራሴ አመለካከት ተሞኝቻለሁ እላለሁ። ነገር ግን ያን ጊዜ በነበረው ሁኔታ ህወሓትን አሁን እንዳነሳውልህ እንደ አጋር ድርጅት ቆጥረናል። እሱ ብቻ አልነበረም፣ ልዩነቶችም ከህወሓቶች ጋር ነበሩን። በነገራችን ላይ እስከ 77 78 ዓመተ ምህረት ድረስ ልዩነቶች ነበሩን። ለምሳሌ እነሱ ከመጀመሪያ ጀምሮ የነገርናቸው የኤርትራ ድርጅቶችን በአጠቃላይ ሻዕቢያን ደግሞ በተለይ እንደ ስትራቴጂክ ወዳጅ የኢትዮጵያ ስትራቴጂክ ወዳጅ አድርገው ነበር የሚቆጥሩት። እኛ አይደለም ነበር የምንለው፣ እንደውም ስትራቴጂክ ጠላት ነው የሚል አቋም ነበረን። በዚህ ላይ ልዩነት ነበረን። ሁለተኛ በእነሱ ፕሮግራም ኢትዮጵያ ውስጥ ዴሞክራሲያዊ ሁኔታ እስከተፈጠረ ድረስ ሚለውንም ቢሆን አብረን እንሆናለን ሚለውንም ቢሆን መቀየር አለባችሁ፣ ይሄ ትክክል አይደለም፣ ለአንድነት ነው መስራት ያለባችሁ ሚለው ላይ ልዩነት ነበር። ይሄንንም ነግረናቸዋል። ሌላ በሶቪየት ህብረት ጉዳይ ልዩነቱ አለ፣ ግን ዞሮ ዞሮ ከተጽዕኖ ከጫና አላመለጣችሁም ነው። አዎ በኋላማ እንደዛ ነው የሆነው። ሌሎቹ ጋር ተያይዞ ስለሚመለስ ነው። ሌላ ኢህዴን ወደ ብአዴን የተቀየረው ለምንድን ነው? መአህድን ለመምታት ነው ወይስ የአማራን ህዝብ አማራጭ ሆኖ ለመወከል ነው ወይስ የአማራ ብሔርተኝነትን ለመፍጠር ነው? የቱን እንውሰድ? ሶስቱንም ልትል ትችላለህ፣ ግን አነሳሱ መጀመሪያ ቀደም ካነሳሁልህ ጋር የተያያዘ ነው። ብሔራዊ ቅራኔ ዋነኛ ነው። አደረጃጀቱ በብሔር መሆን አለበት ስለተባለ የብአዴን ያኔ ኢህአዴን የተሻለው አደረጃጀት ኢትዮጵያ ሆኖ ከሚቀጥል ይልቅ የአማራን ብሔር ወክሎ ለምን? ምክንያቱም ብዙ አማሮች ስላሉበት እዛ ወክሎ ቢደራጅ ይሻላል የሚለው ላይ ተስማማን። ግን ቅራኔው እርሱ እንዳሉት የብሔር ቅራኔ የሚል እንደ አጠቃላይ እንደ ሀገር እዛ ተስማማችሁ እንጂ በወቅቱ አማራ የብሔር ቅራኔ ነበረበት ወይ? አማራ ላይ የብሔር ጥያቄ ነበር ብአዴን በተመሰረተ ሰዓት? የለም እኮ አማራ ላይ ያለውን አስተሳሰብ ትንሽ መጥራት ያለበት ይመስለኛል። ያኔም የነበረን እኛ በተለይ እንደ ኢህዴን የነበረን የብሔር ቅራኔ ነበረ እንል ነበር፣ የብሔር ጭቆናም ነበረ እንል ነበር። ይሄ ጭቆና ይሄ ቅራኔ ያለው በአማራው ገዢ መደብና
በሌሎች ብሔሮች መካከል ነው ነበር የምንለው። የአማራው ጭቁን ህዝብ ልክ እንደ ሌሎቹ የተጨቆነ ህዝብ ነው ነበር የምንለው። ስለዚህ አማራውም ልክ ራሱን እንደቻለ ብሔር ድርጅት ያስፈልጋል። ገብቶኛል። ነገር ግን አማራኮ ተጨቁኛለሁ ሲልም የብሔር ጭቆና ደርሶብኛል ብሎ አያስብም። የመደብ ጭቆና ነው። አሁን ወደሱ ልመጣ ነው። አሁን የአማራ ብሔርተኝነትን ሰምተን የምናውቀው ምናልባት ተሳክቶላችሁ ከሆነ በተራዘመ ሂደት አሁን የመጣውን የሰሞኑን የአማራ ብሔርተኝነትን ለመፍጠር ነው የምትሉ ከሆነ ጥሩ፣ ካልሆነ ግን ለመወከል ነው ከተባለ የብሔር ጭቆና ነበረብኝ የማይልን አካል በግድ አለብህ ለማለት ነው ወይስ ምን ማለት ነው? አዎ አሁን የብሔር ጭቆና ነበረበት እሱ ባንልም ህዝቡ እንደ ህዝብ ማለት ነው ባንልም፣ ነገር ግን አማራ አንዱ ብሔር ነው፣ ኢትዮጵያ ውስጥ ያለ አንድ ብሔር ነው የሚል ሐሳብ ግን ነበረ። አማራ ብሔር አይደለምም ብለው ደግሞ በዚህ ደረጃ እንድትደራጁ የሚጠይቋቸው አካላትም አማራ ብሔር አይደለም የሚሉ ነበሩ። እኛ እንደ ኢህዴን አማራ ብሔር ነው ብለን እናምን ነበር። የአማራ ብሔርን ለመወከል ነው አይደለም ብለው የሚያነሱ አካላት ምክንያቱም ያን ጊዜ ሲደርስ የነበረውን አማራ ላይ ሲደርስ የነበረውን ግፍና ጭቆና በተለይ ከክልሉ ውጪ በሚገኙ አማራዎች ላይ ሲደርስ የነበረውን ግፍና መከራ በተለይ እርሱ ለሚያዝ የሞከሩበት መንገድ ፍጹም የአማራ ብሔርተኝነቱን ወይም ደግሞ አማራን ከወከለ አንድ ድርጅት የማይጠበቅና ተገቢ ያልሆነው ነው በሚልም መከራከሪያ ስለሚነሳ በአዴን እንደ ድርጅት እኔም ደግሞ እንደ ግለሰብ የአማራውን ብሔር ወይም የአማራውን ህዝብ ወክሏል የተባለውን ያህል የአማራውን ህዝብ ሰርቭ አላርግ ነው ማለት አላገለገል ነው፣ አልተሟገተንለትም በሚገባ ብዙ ቦታዎች ችግር እየደረሱበት አልተቋቋምንለትም። ይሄ በኋላም ቢሆን የሚጸጽተኝ ነገር ነው። የአማራ ድርጅት ብሔር ድርጅት ተብሏል ግን ደግሞ አማራ ላይ ሲደርስ የነበረው ነው ሌላ እንደው ተገቢ ነው። ሎሌነታችሁን ከሚያጠይቁ ጉዳዮች አንዱ ኢህዴን የሚባልን ሀገር አቀፍ የሆነና ወቅቱ የሚጠይቀውንም ዓለም አቀፍ ሁኔታውንም የሚፈቅድ ድርጅትን የመሰለ ነገር ይዛችሁ ህወሓትን ወደ እንደዚህ አይነት ንቅናቄ ከመውሰድ ይልቅ እናንተ ወደታች ወርዳችሁ ጠባችሁ በብሔር ለመደራጀት የሄዳችሁበትን ርቀት ነው በጣም ብዙ ሰዎች የሚያወግዙት። በጣም ስተት ነው። እኔም በአንድ ቃለ መጠይቅ ላይ እንደዚሁ አንድ ሚዲያ ላይ ይሄንን ነገር ጠይቆኝ ጋዜጠኛው ተናግሬ ያለው ከዚህ በፊትም በተለያየ ሁኔታ እንትን ያረኩት ነው። አንዱ በጣም ትልቅ ስተት የሰራ ነው ምለው እሱን ነው። ኢህዴን ወደ በአዴን መቀየር አልነበረበትም። የተቀየርንበት ይልቅስ እነዚህ ሌሎቹ ብሔራዊ ድርጅቶች ወደ ኢህዴን አይነት ውስጥ ነው መካተት። እኔ አንድ ነገር በዚህ አጋጣሚ ላንሳለሁ። ኦፍ ኮርስ እኔ ከታሰርኩ በኋላ ታሪኩን እንደገና መጽሐፍ እንደገና እንትን ማድረግ ሞክረዋል በአዴኖችም ህወሓቶችም። እኔ ያቺ ቅድም ያነሳሁልህ ወቅት የአቶ መለስና አቶ አባይ መጥተው ስለ ህወሓት መግለጫ ሰጡን ካልኩ ወቅት ጀምሮ የኔ ሐሳብ የነበረው ይሄንን ድርጅት ጠባብ ብሔረተኛ የነበረ ድርጅት የሆነ ድርጅት ያኔም ቢሆን ወደ ኢትዮጵያዊነት ማምጣት ይቻላል የሚል ሐሳብ ነው እኔ በልቤ የነበረኝ እውነቱን ለመናገር እና ከመግፋት ይልቅ ማምጣት ነው የሚሻለው። ኢህአዴግ የተባለውን ግንባር ለመመስረት ቁልፍ ሚና የተጫወትኩት እኔ ነኝ። ለምንድን ያን ያረኩት? ህወሓት ህልሞና ኑሮ የሚገናኝበት በቪላ ቤት ዲዛይን የተሰሩ ውብና ማራኪ እይታ ያላቸው አፓርትመንቶቻችን ከ431 ሺህ ብር ቅድመ ክፍያ ጀምሮ ገዝተው መክፈል ባይችሉ እንኳን ትርፋማ ሆነው የሚሸጡበት አዲሱ ዲያስፖራ ብሎግ ለሽያጭ ተለቀቀ። እንኳን ደስ አላችሁ! በ8% ቅድመ ክፍያ እየኖሩበት የሚከፍሉት 60% የባንክ አማራጭ ተመቻችቷል። ምን ይሄ ብቻ! የቪአይፒ ቦታዎቻችን ኮምፓውንዱን ልዩና ተመራጭ ያደርጉታል። ቀድሞ ለተመዘገቡ 20 ሰዎች እንዲሁም በጋራ ለሚገዙ ቤተሰቦች ተጨማሪ ዳጎስ ያለ ቅናሽ
ተደርጓል። በ090854 34 54 ላይ በመደወል ቤቶን ይሸምቱ። ዴምሲ ሪል ስቴት። በአንድ በኩል የሻዕቢያ ፍርሃት ነበረኝ፣ ስጋት ነበረኝ ስቴት። በሌላ በኩል ደግሞ ህወሓትን ወደ ኢትዮጵያ ማምጣት አለብን የሚል ሐሳብ ነበረኝ። ይሄ ኦፍ ኮርስ በኋላ በክልል መደራጀት ምናምን ከሚለው ጋር ይጋጫል አውቃለሁ። ግን መጀመሪያ ያ ነው የነበረው ሐሳቤ። በዚህ ምክንያት ኢህአዴግ የሚባለው ግንባር እንዲፈጠር በህወሓትና በእኛ መካከል ትልቅ ትግል ነው ያደረኩት እኔ በግሌም ቢሆን ኦፍ ኮርስ እንደ ድርጅት ኢህዴንም ያንን ስለዚህ ስተት ነበር በሚል እንውሰደው። ሌላ ግን በግሎት ምናልባት ይቅርታ መጠየቅ ይገባውታል ከተገባቸው ሌላው ነገር ትተን ይሄ ነው ሲሉ ብዙ ሰዎች የሚያነሱት ህወሓት በትግል ወቅት ላይ ሳለ ለታጋዮች መድኃኒት መግዣ ያወጣው ወጪ በእርሶ ፈራሚነት ከትግል በኋላ ጠቅላይ ሚኒስትር በነበሩ ሰዓት ከአማራና ከትግራይ ክልል አመታዊ የጤና ጥበቃ በጀት ላይ ተቀንሶ በኢፈርት በኩል ወደ እነሱ ገቢ እንዲደረግ የሚል ደብዳቤ በወቅቱ የጤና ጥበቃ ሚኒስትር ለነበሩት ወይዘሮ አዳነች ኪዳነ ማርያም መጻፎትን ወይዘሮ አዳነች ኪዳነ ማርያም ደግሞ መቃወማቸውን የተመለከተ ጉዳይ በስፋት ሲነሳ ነበርና እዚህ ላይ ያለውን ትክክለኛ እውነታ ማጥራት ይኖርበታል። ትክክል ነው። ያንን አዝጃለሁ ለጤና ጥበቃ። የህወሓት ኤፈርት የሚባል ድርጅት በራሳችን በድርጅቱ ገንዘብ በፓርቲው ገንዘብ ወይም ደግሞ በኤፈርት ገንዘብ ነው እንትኑን መድኃኒቱን የገዛ ነው እና ያ ገንዘቡ ሊመለስልን ይገባል የሚል ጥያቄ ያቀረቡ ገንዘቡ ይመለስላቸው ብዬ አሉ አዝጃለሁ። ታዲያ ገንዘቡ ከኢፈርት ወጣ ወይ ከኢትዮጵያ አልሆነ ከአማራ ክልልና ከትግራይ ክልል የጤና ጥበቃ በጀት ላይ ለምንድን ነው የሚቀነስ? ከበጀት ላይ አይደለም የቀነስኩት፣ ከመንግስት በጀት እንዲሰጥ ነው የተባለው። ከአጠቃላይ ከኢትዮጵያ ነው? አዎ ከአጠቃላይ በጀት ከገንዘብ ሚኒስቴር መረጃው ከአማራ ክልል የጤና ጥበቃ አመታዊ በጀትና ከትግራይ ክልል አመታዊ የጤና ጥበቃ በጀት ላይ ነው የሚለው መረጃ ስተት ነው? ውሸት ነው። ሌላ እድሜ ዘመኖትንና ልጅነቱን እንግዲህ ፖለቲከኛ ሆነው ነው የኖሩት እርሱ። አሁን ደግሞ የበጎ አድራጎት ስራ ውስጥ ገብተዋል ከባለቤቶት ጋር። ይቻላል ወይ አይገጫጭም ወይ? ምናልባት ወደፊት የፖለቲካ ተሳትፎ ላይኖሩት ነው ወይስ አይፈልጉም ከዚህ በኋላ ፖለቲካ? መጀመሪያ ነገር ለምን እንደሚጋጭ አይገባኝም። እንደውም ጥሩ ነገር ነው እኔ የምለው የፖለቲካ መሪዎች የሆኑ ሰዎች በሴኩላር ዓለም ውስጥ በተለያየ ደረጃ የበጎ አድራጎት ስራ ውስጥ ገብተው ቢሳተፉ እንደውም በጣም ጥሩ ነው የሚመስለኝ። ፖለቲካ አንዳንዴ ቀጣፊነትም ነገር ያረጋል ብዬ እኮ ነው። ፖለቲካ ውስጥ የለውም አሁን። ወደፊት አይሹም አላውቅም። ምናልባት አሁን ግን ያኔ ከተፈታው ጊዜ ጀምሮ ፖለቲካ ውስጥ አልነበርኩም፣ ገብቼም አላውቅም። አንዳንድ ጊዜ በፖለቲካ ሁኔታ ውስጥ እንደዚህ እንዳንተ እንትኖች ጋዜጠኞች ይጠይቁኛል። ለምሳሌ ከቮይስ ኦፍ አሜሪካ ጋር አድርጌ ያለው ከአውስትራሊያ ከሚገኝ አንድ ኤስቢኤስ ከሚባል ሬዲዮ ጋር ብዙ ቃለ መጠይቆች በፖለቲካ ጉዳዮች ላይ አድርጌ ያለው። ግን ያ ማለት ፖለቲካ ውስጥ ገብቻለሁ ማለት አይደለም። ወደ ሃይማኖቱ መድረክ የገቡት በፖለቲካ ዘመኑ በተለይ የአማራ ሕዝብ ላይ ያጠፉትን ጥፋት ከምድራዊ ክስ ለማምለጥ ወይም ከህሊና ነፃ ለመሆን ምክንያቱም በእስር ቤት ውስጥ ሃይማኖተኛ ሆኖ የወጣን ሰው በፖለቲካ መስክና በተለያዩ መንገዶች ለመክሰስም ለመውቀስም ስለማይመች ያን የማምለጫ ካባ አድርገውት እንጂ በእርግጥ እስር ቤት ውስጥም ጌታ ተገልጾላቸው አይደለም። ከህብረተሰቡ ማምለጥማ አልችልም። ምክንያቱም ለምን መሰለ ህብረተሰቡ የሚጠይቀኝ ነገር ካለ አሁንም ሊጠይቀኝ ይችላል። ሲጠይቀኝም ነበር፣ ሲጽፍ ነበር፣ ሲናገር ነበር። ይሄን ሰርቷል፣ ይሄን አድርጓል እያለ የሰራሁትንም ያልሰራሁትንም። ስለዚህ እሱ ቀጥሏል። ከምንድን ነው ማመልጠው? ከኃጢአት ግን አምልጫለሁ። አዎ በጣም እንደውም ሰውን ሁሉ መመክረው ከኃጢአት ከጥፋት እንዲያመልጥ ኢየሱስ ክርስቶስን እንዲያምን እኮ ነው። እሺ የመጨረሻ ጉዳያችን መሆን ካለበት አጠቃላይ አሁን ለውጡ ላይ ያሉት ግንዛቤ ምንድነው? ምን መሆን አለበት? ሁለት ቦታ ላይ
የሰጠኋቸውን ቃለ መጠይቆች ባጭሩ ላንሳል፣ ጊዜ አልወስድም። አንደኛው በኤስቢኤስ ሬዲዮ ላይ ገና ዶክተር አብይ ወደ ስልጣን ሳይመጡ አንድ ጥያቄ አነሳልኝ ከጥያቄዎች መካከል። ያም ጥያቄ ምንድነው አሁን ምን ቢደረግ ይሻላል ነው የምትለው አለኝ። ሁለት አማራጭ አለ አልኩት። አንደኛው ኢህአዴግ ራሱን ለውጦ አስተሳሰቡንም ርዕዮተ ዓለሙንም ሁሉንም ነገር ለውጦ ነገሮችን እንደ አዲስ አይቶ ራሱ አሸጋጋሪ ሆኖ ኢትዮጵያን በአዲስ መንገድ መውሰድ ነው። ይሄንን ኢህአዴግ ከወሰነ አንዱ መንገድ ይሄ ነው። ምናልባትም የተሻለው መንገድ ሊሆን ይችላል። ምክንያቱም ወደ እርስ በርስ ግጭት፣ ወደ ሬቮሉሽን፣ ወደ ምናምን አያመራም። ሁለተኛው መንገድ ደግሞ አንድ አይነት የሽግግር ወይም የመሸጋገሪያ አይነት አሬንጅመንት ተፈጥሮ ሽግግር መንግስት ሊባል ይችላል፣ ጊዜያዊ መንግስት ሊባል ይችላል። ተፈጥሮ ያ ኃይል ኢትዮጵያን በሰላማዊ መንገድ የሚያሸጋግርበት ሁኔታ መፍጠር ነው። እነኚህ መንገዶች ናቸው የሚታዩኝ ብየው ነበር። ኢህአዴግ መለወጥ አለብን ብሎ አንዳንድ ነገሮችን ወስኖ ሲመጣ እና ዶክተር አብይን ሰይሞ በመጣበት ጊዜ መጀመሪያው አካባቢ ያው ታስታውሳለህ ስለ ኢትዮጵያ ብዙ ነበር የሚባለው። አይ ኢህአዴግ እንግዲያው ያን መጀመሪያ ያልኩትን መንገድ ሊከተል ነው ማለት ነው ብዬ አስቤ ነበር። በኋላ እየቆየ ሲሄድ ያንን መንገድ አልተከተለም ኢህአዴግ። ለምንድን ነው ያልተከተለው? አንደኛ ርዕዮተ ዓለሙ አልተለወጠም፣ አሁንም አብዮታዊ ዴሞክራሲ ነው። ሁለተኛ ፖሊሲዎቹ በአብዛኛው አንዳንድ የህግ የመሳሰሉ ስራዎች እየተሰሩ መሆኑን አውቃለሁ፣ ግን ያው ናቸው። ሶስተኛ ኢትዮጵያ አሁን የተዋቀረችበት ስትራክቸር ያው ነው። ሌሎችም እንደዚህ አይነት ነገሮች ስናነሳቸው ከነበሩ ህገ መንግስታዊ የህገ መንግስቱ ጉዳይ አለ። ስለዚህ ያንን አስቤው የነበረውን ነገር አይደለም እያደረገ ያለው። ስለዚህ ነገሮች እንደገና እየተመለሱ ነው ባይነ። ሌላ ያነሳሁት ነገር ምንድነው ከቮይስ ኦፍ አሜሪካ ጋር አንድ ቃለ መጠይቅ አድርጌ ነበር። ልክ ዶክተር አብይ ወደ ስልጣን ሲመጡ እኔና አቶ ፍቅረ ስላሴ የቀድሞ የደረሳቸውን አቅርበው ጠይቀውን ነበር። እንግዲህ ምን ይመስላችኋል? ምን ቻሌንጅ ነው አሁን ጠቅላይ ሚኒስትር የሚሆን ሰው በዚህ ጊዜ የሚገጥመው የሚል ጥያቄ አነሳልኝ ጋዜጠኛው። እና ያነሳሁት ነገር ምን ነበረ? ሁለት ነገር ነው ያነሳ። አንደኛ አሁን ጠቅላይ ሚኒስትሩ በኦሮሞ ብሔረተኝነትና ምክንያቱም ከወህዴድ የመጡ ስለሆኑ በኢትዮጵያዊነት መካከል ነው የቆሙት። ይሄንን መወሰን አለባቸው። ይሄ ደግሞ አፋጦ መምጣቱ አይቀርም። ሲወስኑ ደግሞ አሁን እንግዲህ እሳቸው እንዳሉት በኢናጉሬሽናቸው ላይ እንደተናገሩት ኢትዮጵያዊነት ነው እሱን። ሁለተኛው በአብዮታዊ ዴሞክራሲና በነጻነት መካከል ነው ደግሞ አሁን ያሉት። አብዮታዊ ዴሞክራሲ የበሰበሰ ከዚህ በኋላ የማይሰራ ያኔም ቢሆን የተሳሳተ ርዕዮተ ዓለም ነው። እሱን መከተል ላይኖርባቸው ነው እውነትም ለውጥ እንዲመጣ ለማድረግ። ስለዚህ ሌላውን የነጻነትን የመብትን የመሳሰሉትን ብዬ ነበር። ይሄ አሁን ፈተና ውስጥ ገብቷል ኦሬዲ በእኔ አመለካከት። ስለዚህ አሁን ለውጥ የሚባለው ነገር ለውጥ ስንል ምን ማለታችን ነው ከሚል አንፃር መታየት አለበት። ለውጥ ስንል መሰረታዊ የሆኑ ለውጦች ስትራክቸሩንም የሀገሪቱን ህገ መንግስቱን የሚመለከተውንም ርዕዮተ ዓለምንም የፖለቲካ የኢኮኖሚ የመሳሰሉት ፖሊሲዎችና ህጎችንም ሁሉ የሚመለከት ከሆነ እሱ ገና ነው ባይ ነኝ። የፖለቲካ ባህላችንን አንስተህ ነበረ ጥያቄ ላይ። በጣም ቁልፍ ሆኖ መታየት ያለበት ነገር እሱ ይመስለኛል። የፖለቲካ ባህላችን ይመስለኛል የኛ ትውልድ የፖለቲካ ባህል መጥፎ ነው የነበረው። እኔም ራሴ የነበርኩበት በመሰዳደብ ላይ የተመሰረተ፣ ስም በማጥፋት ላይ የተመሰረተ የፖለቲካ ማንነትህን ለመግለጽ ሌላውን ማጥቃት ነበረብህ በዛ ባህል። አልፎም ሄዶ እስከ መገዳደል እስከ መበቃቀል የሚሄድ ባህል ነው። ይሄ ባህል መቅረት ይኖርበታል። እኔ አሁን ላለው ትውልድ ማስተላለፈው አንዱ መልእክት ዋና መልእክት ይሄ ነው።
የፖለቲካ ባህላችንን እንቀይር። በተለይ እንቀይር ላይ ብዙዎቹ ይናገሩታል። አሁን ሁሉም ለየብቻው መድረክ ሲሰጠው ሲወቅስ ሲያወግዝ ለኢትዮጵያ ብሩህ ነገር ሲመኝ ምናምን እናስተውልና በተግባር ግን መሆንን ምንድነው የነሳን ነገርኛ ምንድነው ኢትዮጵያውያን እንደ ግለሰብ ዜጎች የተማረ ምንለውም ጭምር በተግባር መሆን የሚያቅተን ደረጃ ፈተና ከየት ነው የመጣብን? ምንድነው? በጣም አስቸጋሪ ጥያቄ ነው ይሄ ጥያቄ። እኔን ራሴም የሚያስጠይቀኝ ጥያቄ ይሄ ነው። እኔና ባለቤቴ ሁሉ ጊዜ እናነሳለን። ምንድነው ችግራችን እንላለን። አንድ ፋክተር ሊሆን አይችልም። የብዙ ነገሮች ስብስብ ይመስለኛል። በፖለቲካ አንፃር ካየነው የፖለቲካ ባህላችን ገና መሆኑም ይመስለኛል። ፖለቲካ ፓርቲ የሚባል ነገር እኮ የተጀመረው እዚች ሀገር በ67 ዓመተ ምህረት ነው በኢትዮጵያ አቆጣጠር ለመጀመሪያ ጊዜ። ከዛ በፊት አልነበረም። ያኔም ሲጀምር በመሰዳደብ በመገዳደል ጭምር ኢህአፓ መኢሶን ምናምን እየተባለ አንተ በሐሳብ ከተለየህ ጠላት ነህ እየተባልክ በዛ አይነት ነው ሲጀምርም የጀመረው። ከዛ በኋላ ትውልዱም በሙሉ በዛ ነው ያደገው። ያ ባህል ነው ይዞት ያደገው ፖለቲካሊ። ከዛ ኢህአዴግ መጣ። ኢህአዴግም ያው ነው በዛ ውስጥ ያደግን እኛ ራሳችን። ኢህአዴግም በዚች ሀገር ላይ የመሰረተው የፖለቲካ ባህል ያንኑ ነው። ሌላ አዲስ ባህል አላመጣም። ስለዚህ በፖለቲካ አመለካከት ይሄ ይመስለኛል። ግን ነገሩ ከዚህም ስር የሰደደ ሳይሆን አይቀርም። እንደ ሀገር እንደ ህዝብ ባህላችን መፈተሽ ያለበት ይመስለኛል። እዛ ላይ የሚያጠኑ ምሁራን እዛ ላይ የሚሰሩ ስራዎች ቢኖሩ ጥሩ ይመስለኛል። ከአስተዳደግ ጋር የተያያዘ ከግንኙነት ጋር የተያያዘ ብዙ ነገሮች ሊኖሩ ይችላሉ። እሺ አሁን ምንም ደረጃ ላይ ሆኑ ምንም በኢህአፓ ጀምረው በኢህዴን አቋርጠው በተለያየ መልኩ ወደ ብአዴን ወስደው አሁን አዴፓ የሚባል እርሶ ልጅነቱን ያሳለፉበት ፓርቲ አለ። አሁን በተለያየ መልኩ ደግሞ አደገኛ ፍትጊያ ውስጥ ያሉበት ሁኔታም እንዳለ እንመለከታለን። ምንድነው ስለ አዴፓ የሚታዩት? ምናልባት እንግዲህ የወለዱት ድርጅት እስከሆነ ድረስ ምናልባት በዚህ አጋጣሚ አሁን ድርጅቱን ለሚመሩ አካላትም የሚያስተላልፉት መልእክት ካለ በዚሁ እድሉ ልስጦት። ስለ አዴፓ የሚታየኝ ነገር ምንድነው? ጥሩ ጥያቄ ነው ያነሳው። በነገራችን ላይ በቅርቡ ስለሞቱት ስለተገደሉት የአዴፓ መሪዎች በጣም አዝኛለሁ። አሜሪካ ሆኜ ነው የሰማሁት። እኔና ባለቤቴ ስንሰማ በእውነት አልቅሰናል። አዴፓ ስለሆነ ብቻ ሳይሆን መሪዎች ናቸው፣ ሰዎች ናቸው፣ ብዙ ፋክተር አለውና በጣም ያሳዝናል እዚህ ነገር ውስጥ መገባቱ። ቶሎም የታየኝ ነገር ምንድነው? ያን ይሄንን ስሰማ ቶሎ አዴፓ ድርጅታቸውን አጠናክረው እንደገና የሚቆሙበት ሁኔታ ፈጥረው በተለይ በአማራው ውስጥ ይሄ በአውራጃነት ጎጃም፣ የጎንደር፣ የሸዋ ምናምን የሚል ክፍፍልም አደጋ ስለነበረ እየተፈጠረ መጥቶ ስለነበር ያ ነገር እንዳይቀጥል በተቻለ መጠን ቶሎ አንድነታቸውን እንዲያረጉ ነው የታየኝ። አሁንም እሱን እመክራለሁ። ሁለተኛ በአማራው ስም የተደራጁ በአማራ ብሔር ስም የተደራጁ ልዩ አይነት ድርጅቶች አሉ። ዋናው እንደ አብን ነው። ሌሎችም ያሉ ይመስለኛል እዛ ያሉ ትንሽም ትልቅም ማለት ነው። እኔ ማድረግ ያለባቸው የሚመስለኝ ከእንደነዚህ አይነት ድርጅቶች አሁን የራያ ንቅናቄ የሚባልም አለ። ከእንደነዚህ አይነት ድርጅቶች ጋር በቶሎ አንድነት መመስረት ያለባቸው ይመስለኛል። የሚያለያዩአቸውን ነገሮች ወደ ጎን አድርገው ሁሉም ወደ አንድነት መጥተው በአንድ ላይ የሚሰሩበት ሁኔታ እንዲፈጥሩ መክራለሁ። ይሄንን በመልበት ጊዜ የብሔር አደረጃጀት አስፈላጊ ነው ብዬ አምኛ አይደለም። እሱን ከተውኩ ቆይቻለሁ። ባለፈው እንዳነሳው እኔ ብአዴንን ባለፈው ጊዜ እንትን ሲያረጉ ለጉባኤ ሲዘጋጁ ምን ሲሉ እመኝ የነበረው ስም ሲቀይሩ እመኝ የነበረው ወደ ኢህዴንነት እንዲመለሱ ነበር ምኞቴ።
ይሄን ሊያረጉ ቁጭቶትንም ለመወጣት ነው። እሺ ይሄን ሊያረጉ የሚችሉበት ደግሞ መሰረት አላቸው። የአማራው ህዝብ በተለያየ ክልል ነው ያለው። ከዚህ በፊት መሰረት አላቸው። ራሱ አማራ ክልል ውስጥ የተለያዩ ማንነት የሚያነሱ ብሔሮች ብሔረሰቦች አሉ። ይሄ ራሱ በቂ አቃፊነትን ሊያረጋግጥ የሚችለው ስያሜ እሱ ነበር ነው በቂ ነው። ስለዚህ ምኞቴ ወደዛ ነበር። አሁንም ቢሆን ያንን ቅድም ያልኩትን አንድነት መስርተው ወደዛ ቢመለሱ መክራለሁ። አንድ ሁለተኛ በአማራ ክልል ውስጥ ያሉትን የተለያዩ ህዝቦች በደንብ አርገው ቢያዩዋቸው ጥሩ ይመስለኛል። አገው የጎጃም አገው የዋገምራ አገው አለ፣ ራያ አለ፣ ሌሎችም አሉ። ሁሉንም በዚህ ውስጥ አስተሳስረው ቢያቅፉ ጥሩ ይመስለኛል። ሌላ እንግዲህ ቅድም ያነሳሁት ነው ከሪዮት ዓለም አንፃር አብዮታዊ ዲሞክራሲ የሚባለውን ሪዮት ቢተውት ነው ማለት በቃ እንዳልሰራ ተረጋግጧል። እንደው ከፕራግማቲዝም አንፃር እንኳን ብናየው እንዳልሰራ የበለጠ ችግር እንደፈጠረ ተረጋግጧል። እና እንደዚህ አይነት የሪዮት ዓለምና የፖሊሲዎች ለውጥን አሻግረው ቢያዩ ያደረጃጀትንም ለውጥ አሻግረው ቢያዩ ጥሩ ይመስለኛል። ይሄ ከብሔረተኛ ጽንፈኝነትም ይጠብቃቸው ይመስለኛል። ሌሎች ብሔረተኛ ጽንፈኞችም በእነሱ ላይ በተለይ በአማራው ህዝብ ላይ የሚያደርገውን ጥቃት ለመቋቋምም ይረዳቸዋል። ይሄን ሁሉ ካልኩ በኋላ ግን አሁንም ቢሆን አልቲሜትሊ የማየው ኢትዮጵያዊ የሆነ ድርጅት ነው። አሁን ባለንበት ሁኔታ እኔ እንደው ምን ይደረግ አሁን እንዴት ምን አይነት መፍትሄ ነው መታየው ብትጠይቀኝ መጀመሪያ ማነሳው ኢትዮጵያዊ የሆነ ድርጅት እዚህ ሀገር ያስፈልጋል። ምሁራን እና ኤሊትስ የተለያዩ ብሔሮች በሁሉም ብሔሮች ውስጥ ያሉ እውነትም ኢትዮጵያዊነትን የሚያዩ ኤሊትስ ምሁራን እና ተመራማሪዎች ስለዚህ ድንገት ፖለቲከኛ የመሆን ድሉ ቢፈጠር አሁን ካሉት ፓርቲዎች አዲስ ሊያቋቁሙ ነው ወይስ የትኛው ላይ ነው እርሱን የምናገኘው ማለት ነው? ካነሱት አይቀር ብዬ ነው ወደዛ በገባ